አብዛኛው ሰው ወደፊቱን የሚኖረው ከኋላ ተነስቶ ነው። እንቅልፍ ከሌላችሁ አሁን የምትኖሩት ኑሮ ስሜት የማይሰጣችሁ ከሆነ ደስተኛ ካልሆናችሁ የመረጋጋትና የመተከል ስሜት ካልተሰማችሁ you are in the wrong place። ዕውቀታችሁን ልትደብቁ የማትችሉበት አንደኛው ነገር ምንድነው ካላችሁ ፍሬ ህይወታችሁ መለወጥ ፈልጋላችሁ ወደ ጥሩ ነገር ኦኬ። ስለዚህ በፍጹም የመጣችሁበትን መንገድ እንዳተማሩ ግን ሌላኛው ህይወት ከዚህ በፊት አቋርጣችሁት ከማታውቁት አጥር ወዲያ ነው ያለው። It's in the unknown። እንኳን ደህና መጣችሁ። ይሄ የዘውትር ሰኞ ፕሮግራም ነው። ፕሮግራሙ ደግሞ እየተደረገ ያለው 22 አካባቢ የሚገኘው ብሉበርድ ሆቴል ነው ማለት ነው። እንኳን ደህና መጣችሁ። በጣም እሱን ጭብጨባ ከቀጠላችሁ ታሼ ይመጣል። ይቀጥል በደንብ ካለ ጭብጨባ እንመጣም ማለት ነው። ኧረ ያልሆነ ነገር አታስለምዱን ተው። ደህና ናችሁ ወይ? እንዴት ናችሁ? ታምራላችሁ። ሁላችሁም ፈገግ ብላችኋል። ደስ ያላችሁ ትመስላላችሁ። ስለዚህ ይሄንኑ ነገር ነው ከፍ የምናደርገው ማለት ነው። ርዕሱን መጨረሻ ላይ ልንገራችሁ ወይስ አሁን ይሻላል? ኬሪውን መቼ አሁን ኦኬ። ትላንትህ ወይም ታሪክህ ነገህን አይደለም ብላችሁ ብትይዙልኝ ደስ ይለኛል። ታሪክህ ነገህን አይደለም ነው ካላልክ በቀር ማለት ነው። በመጀመሪያ ደረጃ አንዳንድ ነገሮችን ግልጽ ላድርግላችሁ። ከምን ተነስቼ ምን እንደምል ለምን ሰው በዛ ጉዳይ ላይ ሊያምነኝ እንደሚገባ ካልበለዚያ ግን ምንድነው የሚሆነው? ራንደም በቃ የመጣልኝን ሐሳብ ማወራ የሆነ ቀን ዛሬ ደግሞ ምን እናውራ ምናምን ተብሎ የሚባል አይነት ሊመስላችሁ ስለሚችል ሰዎች ስለሆንን እንደሱ እንዳልሆነ እንድትገነዘቡ ፈልጋለሁ። ያልኩትን ሁሉ አትውሰዱ። በደንብ አድርጋችሁ ጃጅ አድርጉ፣ መርምሩ። የሚመስላችሁን ከማዕከላዊ እምነታችሁ ጋር አብሮ የሚሄደውን ውሰዱ። መጣል የምትፈልጉትን ወዲያው ጣሉት። ቆይ በደንብ አድርጌ ልመርምረው የምትሉትን ነገር ያዛርጉና በጊዜ በይደር በቀን ቼክ አድርጉ ይሰራ እንደሆነ። የማውራው ነገር ሁሉም ማውራው ከዚህ በፊትም በተደጋጋሚ ብያለሁ። ዛሬም እንደው ይሄን አካባቢ የምትፈልጉ ሰዎች ግልጽ እንዲሆንላችሁ በእኔ እምነት መቼም እዚህ ምድር ላይ የምንኖረው ወይ 80 ወይ 90 ወይ 100 እንደተሰጠን 120 ምናምን ሊሆን ይችላል። በዚህ አጭር ጊዜ ውስጥ የድሮው የሆነ አዳራሽ ላይ አውርታችሁ ትሄዳላችሁ፣ ተረስቷል። አሁን አርካይቭ ይደረጋል የምታወሩት ነገር ሶሻል ሚዲያ ላይ ስለምናስቀምጥ እኛ እንኳን ብናጠፋው ዳውንሎድ የሚያደርጉ ሰዎች አሉ። ስለዚህ it's going to stay for long time ማለት ነው። አሁን እዚህ ጋር ማውራው ነገር እኔ ካለፍኩም በኋላ የሚቀጥል የሆኑ ሰዎች እየመዘዙ የሚጠቀሙበት ወይም የሚጠፉበት ሊሆን ይችላል። ይሄንን አውቄ ኃላፊነት ወስጄ ነው ማድረገው ነገር ማድረገው። ስለዚህ ጥንቃቄ ምንድነው ማለት ነው? ከሰው ልጆች ፈጣሪ ሲሰራቸው ከሰራበት መንገድ የሚያፈነግጥ ወይም ከተፈጥሯቸው ጋር የሚጻረር ወይም ማዕከላዊ የሆነውን የሰው ልጆችን አሰባስቦ አንድ የሚያደርግ ነገር የሚጥስ ነገር እንደማላደርግ 100% ላረጋግጥላችሁ ፈልጋለሁ። አንዳንድም አባባል ላይ ምናምን ላይ የምንስታቸው ቁጥሮች ምናምን ሊኖሩ ይችላሉ። ግን ፋንዳሜንታሊ የአቅሜን ያህል እስካሁን የገባኝን ነገር በጥሩ ኢንቴንሽን የገባኝን ነገር ብቻ ሳይሆን ለሰው ይጠቅማል ወይስ አይጠቅም፣ ለጊዜው ስሜት አሟሙቆ ብቻ ወደ ቤት የሚሰድና ከዛ በኋላ የማይጠቅም ነገር ነው ወይስ እውነትን ያዘለ ለሚያደርጉ ሰዎች በሙሉ የሚሰራ ነገር ነው? ለወንድም ለሴትም ለጥቁር ለነጭ ይሰራል ወይስ አይሰራም? እነዚህ ነገሮች ከምንም ነገር በላይ ያስጨንቁኛል። ባይ ዘ ዌይ
I don't care if these chairs are full of people or if 10 people appear. I don't care. ለምክንያቱም የገባኝ የሆነ ነገር አለ። እኔ እንጀራዬ በሰዎች እጅ ተቆርሶ እንደማይሰጠኝ ገብቶኛል ኦልሬዲ። እንደምታውቁት በእድሜም እንግዲህ እዚህ ደረጃ ላይ ነው ያለው። ምን ማለት ነው? ከዚህ ዓለም የንግድ ስሌት ወይም ደግሞ ይሄ በጣም ሻርፕ ባርጌን በማድረግ ኑሮዬን ድራይቭ አደርጋለሁ የሚል እምነት የለኝም። ሙሉ በሙሉ የምደገፈው በፈጠረኝ አምላክ ላይ ነው። that's how I live by the way። ስለ ጤንነቴ፣ ስለ ቤተሰቤ፣ ስለ ቢዝነሴ፣ ስለ ወደፊቴ፣ ስለ ምናምኔ I am 100% reliant on God himself። ይሄን ስል የሆነ የሃይማኖት አይነት ኮኖቴሽን እንድትሰጡኝና እንድታከብሩ ይፈልገ ምናምን አይደለም። that's how እርግጠኛ እንድትሆኑ ነው። የሆነ ሚስሊድ የሚያደርግ ነገር እንደማልነግራችሁ አቅሜ የቻለውን ያህል እንድታቁ ለማሳሰብ ነው። ስለዚህ ዛሬ የምንነጋገርበት ነገር ከሆኑ ልምዶች፣ ከሆኑ መጽሐፍት፣ የሆኑ ሰዎች የሆነ ቦታ ላይ ሞቅ ብሏቸው ከተናገሩት ሳይሆን ኤክስፔሪየንስ የሚነግረኝን I'm 52 years old half a century እዚህ ምድር ላይ ነበር። ከአብዛኞቻችሁ በእድሜ ይበልጣል። ስለዚህ በጣም ረጅም ጊዜ ነው። የሚገርማችሁ ነገር 52 years is so long። እዚህ እድሜ ውስጥ የምታከማችሁት የእውቀት መጠን፣ የልምድ መጠን፣ ሞክራችሁ የምትስቱት የምታልፉበት መንገድ በሙሉ የሚነግራችሁ ነገር is too long። ከዚህ በፊት እንደምታውቁት ሴሚናሮች ላይ ኤልሲዲ ፕሮጀክተር እንጠቀም ነበር፣ ፓወርፖይንት ከፈለጋችሁ አሁንም we can bring it back። ግን አሁን ሳየው ለሰዎች የሚጠቅም ሆኖ ያገኘው ከልቤ ሳውራ rather than being constrained by what I have created። ዝም ብዬ ለፍሎ ራሴን ብሰጥ እዚህ ውስጥ ልባችሁን የማላቃችሁ ሰዎች ልባችሁ ይነካል፣ የሆነ ነገር ይዛችሁ ወደ ቤታችሁ ትሄዳላችሁ ብዬ ስለማስብ ያን ስል ግን አልጠነቀቅም። ኢነርጂን በደንብ አድርጌ አላዘጋጅም። ማቀርበውን ነገር በትክክል አላጠናም ማለት አይደለም። ግን በቻልኩ መጠን በራሴ በፈጠርኳቸው ነጥቦች ድንበር ውስጥ እንዳልታጠርና ከፍሎ እንዳልወጣ ሰዋዊ እንዳላደረገው የቻልኩትን ያልጥንቃቄ ያደርጋል። ሰዎች ልምድን በተመለከተ ማለት ነው፣ የሰው ልጆችን እዚህ ምድር ላይ የሚኖሩትን ኑሮ በተመለከተ ፋክቱን አይታችሁ የምትናገሩ ከሆነ ልክ እንደ ስታቲስቲሻኖች እንደሚያደርጉት ማለት ነው they don't change anything ያለውን ነገር ነው ስታቲስቲክስ የሚያደርጉት። እሱም በተመለከተ አሁን ቁጥር ብዙ ጊዜ 90% እያልኩ ደጋግማለሁ። ሪሰርች ሰርቼ ምናምን አይደለም። ከሚገጥመኝ ነገር ተነስቼ ሳይ አብዛኛው ሰው ወደ 90% እና ከዛ በላይ የሚጠጋ ሰው የሚኖረው ከኃላፊ ጊዜ ነው። ይሄ ፋክት ነው ጋይስ። በጣም ባወቃችሁት ቁጥር የሚቆጫችሁ ግን መሬት ላይ ያለ የተጨበጠ ፋክት ሆኖ የምታገኙት ነገር ምንድነው? አብዛኛው ሰው ወደፊቱን የሚኖረው ከኋላ ተነስቶ ነው። የገባኝ ነገር ደግሞ እንደዚህ ነው። ሁለት አይነት ኤክስፔሪየንሶች አሉ እዚህ ምድር ላይ ስንኖር። አንደኛው ሪያሊቲ ነው። ሪያሊቲ ማለት ፋክት መሬት ላይ ያለ የተጨበጠ ማስረጃ የምታገኙለት፣ ዶክመንቶች የምታገኙለት፣ የሰው ምስክር የምታገኙለት፣ በህይወታችሁ ውስጥ የምታውቁት የምታረጋግጡት ነገር ሪያሊቲ ብለን የምንጠራው። በአማርኛ ምን እንበለው? ሪያሊቲ ማለት እውነት ማለት ግን አይደለም። ልብ አድርጉ። እውነትና ሪያሊቲ በጣም የተራራቁ ነገሮች ናቸው። whatever is real in your life right now ማለት አሁን የምታገኙት ገቢ ላንተ ሪል ነው። አሁን የምትኖርበት ሰፈር ላንተ ሪል ነው። ያለህበት የትምህርት ደረጃ ላንተ ሪል ነው። የቤተሰብ አወቃቀር፣ ስትራክቸር፣ ኦርጋናይዜሽን፣ ግንኙነት ላንተ ሪል ነው። ሪያሊቲ ማለት ግን እውነት ማለት አይደለም። ስለዚህ ይሄኛው ነገር ምንድነው የሚያደርገው መሰላችሁ? ሪያሊቲ የሚባለው ነገር በለመድነው መንገድ ብንፈልግም ባንፈልግም በለመድነው መንገድ እንድንቀጥልና ስለ ለውጥ ያማጥን እድሜያችን እንድንጨርስ ያደርገናል። ሪያሊቲ ላይ ማተኮር። ሪያሊቲ ከሌላው ነገር የሚለይበትን ማወቅ ከፈለጋችሁ አምስቶቹን የስሜት ሕዋሳቶቻችን ተመልከቱ። የምታዩት፣ የምትሰሙት፣ የምትቀምሱት፣ የምትዳሰሱት ምንድነው የቀረኝ? የስሜት ሕዋሳት ከአምስቶቹ የምታሸቱት ነገር በሙሉ ሪል ነው። የዚህ ገሃድ ዓለም ፋክት ነው። ህይወታችሁን ከዚህ ተነስታችሁ ከኖራችሁ the likelihood of a big change is almost impossible። ብዙ ሰዎች በዚህ አይነት መንገድ ነው የሚኖሩት።
ከሚያዩት ከሚሰሙት ከተጨበጠው ፋክት ዜና ላይ ከሚነገረው ዓለም ከሚያወራው ነገር ተነስተው የሚመጣውን ዘመን ይገምቱታል። ምን ሊመስል እንደሚችል የሚመጣው ዘመን ኪሳቸው ውስጥ ያለውን ገንዘብ ያላቸውን ፋይናንሻል ካፒታል ያዩና ምን አይነት ቢዝነስ በእነሱ ህይወት ውስጥ ሊጀመር እንደሚችል ይገምታሉ። ሐኪሙ ያላቸውን ዳያግኖስቲክ መረጃ ይዘው ወደፊት ጤናቸው ወዴት ሊሄድ እንደሚችል ይገምታሉ። that's one way of life and 90% በላይ ሰው በዚህ መንገድ ነው የሚኖረው። ስለዚህ ስትነግሯቸውን ለነዚህ ሰዎች ከየትኛው ፋክት ተነስተ ነው የምታወራው ይላሉ። ይሄን በነገራችን ላይ ዩቲዩብ ላይ ጣል ብሎ የማገኛቸው አንዳንድ እንትኖች በፊት ሁሉን ሰው ለመለወጥ እታገል ነበር። አሁን ሰው ሲገባኝ ግን አንዳንዱ ነገር ለካ በራሱ ጊዜ ካልሆነ በስተቀር አይሆንም። አንዳንዱ ሰው ተወግሮ ተደብድቦ ደህይቶ ታሞ ማቆ አፈር በአፈር ሆኖ ካልሆነ በስተቀር አሁን ማውራው ነገር አይገባው። አንዳንዱ ሰው በትንሽ ጉስሚያ በትንሽ ምት በትንሽ የሆነ ጉንጭ ላይ ጣል በምትደረግ እንትን የሚነቁ ሰዎች አሉ። አንዳንዶቹ ሰዎች ደግሞ እንዴት እንደተለያየን አላቅም። ሌሎችን ሰዎች ያዩና በዚህ መንገድ ቢሄድ እዚህ ቦታ ነው የምደርሰው ብሎ ይገምታሉ። አሁን ዛሬ በሚነግራችሁ ነገር መገመት ትተውና ከሪያሊቲ ተነስታችሁ ትኖራላችሁ። that's objective። ስለዚህ የተለመደውን ዓለም ተከትላችሁ በመሄድ ግን የተለየ ህይወት መፍጠር የምትፈልጉ ከሆነ it's not possible። አንድ ማርክ ትዋይን የሚባል ሰው ያለ እና አንዳንዶቹ አባባሎች በጣም ራዲካል ስለሆኑ ለመቀበልም እንትን ለማድረግም ለማለዘብ በጣም ያስቸግራሉ። እንዲህ ይላል፣ በአብዛኛው ሰው በኩል ከሆንክ ወዲያው ቆም በልና አስብ ይላል። ምክንያቱም በተሳሳተ መንገድ ላይ ነው ያለው ይላል። የመጀመሪያ ያየሁት ቀን ይሄን ጥቅስ ያነበብኩ ቀን I couldn't accept it። ምክንያቱም እና አብዛኛው ሰው ከተሳሳተ ማን ነው ትክክል? ምክንያቱም አንድ የሚያደርጉን ባህሎች፣ አኗኗሮች፣ ልማዶች፣ ሁሉ ነገሮች ይህን ያህል ዘመን ይዞን መጥተው አብዛኛው ሰው ከትክክለኛው ማዕከላዊ በተለይ የፈጣሪ አካሄድ ጋር የሚጻረሩ ናቸው ተብሎ ቢባል ማን ያምናል? ከዛ በኋላ ግን ምን አየው መሰላችሁ? ሁለት መንገዶች እንዳሉ መጽሐፍ ቅዱስ ላይ ይናገራል። በአንደኛው መንገድ ላይ በቁጥር ብዙ የሆኑ በጣም መንገዱ ሰፊ መግቢያውም ሰፊ እንደሆነ ይናገራል። ብዙዎች ሰዎች በዚህ ላይ ተራመሳሉ። በሌላ በኩል ደግሞ እጅግ በጣም ጥቂት የሆኑ ትክክለኛ መንገድ የሚከተሉ በጠባብ በር የሚገቡ በጠባብ መንገድ የሚሄዱ ሰዎች እንዳለ ደግሞ ይናገራል። ኦኬ ማርክ ትዋይን has a point እዛ ቦታ ላይ ኦኬ let me tell you something እንደው እንዳይምታታባችሁ እንቅልፍ ከሌላችሁ አሁን የምትኖሩት ኑሮ ስሜት የማይሰጣችሁ ከሆነ ትልቅ ህይወት ምናምን ህይወት እያልኩኝ አይደለም የምትኖሩት ኑሮ የትኛውም ደረጃ ላይ ሆኖ ስሜት የማይሰጣችሁ ከሆነ if you don't feel like living, if you are not invigorated by the life you are living, ደስተኛ ካልሆናችሁ የመረጋጋትና የመተከል ስሜት ካልተሰማችሁ እንደ በውቅያኖስ ላይ እንደተቀመጠ ኩበት አንዴ ወደ ላይ አንዴ ወደ ታች አንዴ ወደ ሰሜን አንዴ ወደ ደቡብ የሚያደርጋችሁ ከሆነ የውጭው ዓለም you are in the wrong place. you are in the wrong place. እና ሁሉ አይደለ ወይ እንደዚህ የሚሆነው? እና ችግሩ እኮ እሱ ነው። ሁሉ ነው እንደዛ የሆነው። that's the problem. እሱ ብቻ አይደለም ግን ችግሩ we follow everybody and everybody follows everybody else. And that's amazing. Who are we following? ስለዚህ ማወራው ነገር አሁን ስሜት ካሰጣችሁ ገፍታችሁ ሲሪየስሊ ውሰዱና በደንብ አርካችሁ ተመራመሩበት guys. Is this the real way of life? Check it for yourselves. እኔ ማንንም አሁን ኢምፕሎር አላደርግም። ማንንም የሆነ ነገር ጠምዝዬ ለመለወጥ አልፈልግም። I tell the truth and whoever wants it will accept it. That's it. ስለዚህ ኃላፊነቴን ተወጥቻለሁ። ይሄው በመጨቅጨቅ ምናምን የሚሆን ነገር እንዳልሆነ ኦብቪየስ ሆነልኛው። ኦኬ ስለዚህ በዚህኛው ፋክትን ተከትለው የሚሄዱ ሰዎች የሚመኙት ህይወት የተለየ ነው። እያንዳንዱ የህይወታቸው ነገር የሚያሳየው ግን የተለመደውን ነገር ነው። የሚውሉበት ቦታ፣ የሚያነቧቸው መጽሐፍቶች፣ የሚከታተሏቸው ሰዎች፣ ሰርፍ የሚያደርጓቸው ሶሻል ሚዲያዎች፣ የሚያዩዋቸው ዜናዎች everything is exactly the same as it used to be። ግን ሌላ ሰው መሆን ይፈልጋሉ።
ይታገላሉ፣ አመት ያልፋል። ይታገላሉ፣ 2 ዓመት ያልፋል፣ 3 ዓመት ያልፋል፣ 4 ዓመት ያልፋል። ከዛ በኋላ ምን ይላሉ መሰላችሁ? that's how life is። ከዚህ ምን ትጠብቃለህ? ከዛ በኋላ ልምዳቸውን በህይወታቸው ውስጥ ያገኙትን ልምድ እንደ መርህ አድርገው ለሌሎች ሰዎች ያጋራል። this how life is look at that። ከዛ በኋላ ሰዎች በሙሉ ማመን ጀምራሉ። ቀኛችሁን ግራችሁን ምናምናችሁን ስታዩ exactly the same። ግን is that the way of life? በዛ መንገድ ላይ ነው። በዛ መንገድ ነው ወይ ሰላማችን እንድናጣ፣ ለባችንን እንድናረግ፣ ጸጉራችንን እንድንነጭ፣ በቃ የሆነ ነገር ለማግኘት እንድንባክን እንድንከነከን ነው ወይ የተሰራ ነው ካላችሁ that's not። አንድ ዩቲዩብ ላይ ያየሁት ኮሜንት እንደዚህ ይላል። አበዛው አንተስ አይነት ነገር አለበት። እንትኑ ንግግሩን አንድ ባንድ አላስታውሰው። ሰው ስትረስድ መሆን አለበት። እንዴት ስትረስድ መሆን sir that's your right to be stressed። ከፈለጋችሁ ስትረስ መሆን ትችላላችሁ። ግን do you want that? የሆነ መጨናነቅ ምናምን እንቅልፍ ማጣት ትፈልጋላችሁ? what if የምትፈልጉትን ነገር እንቅልፋችሁን እየተኛችሁ ደስ እያላችሁ ሰላማችሁን ሳታጡ ተረጋግታችሁ ተተክላችሁ ማግኘት የምትፈልጉትን ነገር ማግኘት ቢቻልስ? የዚህን ዓለም ነገር በተመለከተ ማለት ነው። what if በብዙ ጥረት ፋይል ሊያረግ ተንጋዶ ያለ ቢዝነስ ስትተው ተነስቶ እንደገና የሚቆም ቢሆንስ? what if that's the possibility? የተጠፋፉ ኦልሞስት ሊፋቱ የደረሱ ጋብቻዎች what if እንዳሁኑ መታገሉን ትታችሁ ለቀቅ ስታደርጉት ወደ ነበረበት ፍሎ ወደ ነበረበት የጫጉላ ጊዜ መመለስ ቢችልስ? what if ደሃ ሰው ሀብታም መሆን ቢችልስ? what if በየወሩ የመጨረሻዋን ሳምንት በምጥ የሚጠባበቃት ሰው ወሩን ቢረሳውስ? የወሩን ቀናቶች ቢረሳውስ? what if terminally ill በሽታ አለብህ ከዚህ ገብተህ ሙት የተባለ ሰው ሪቨርስ መደረግ ቢችልስ? let me tell you አሁን ያላችሁበት ፋይናንሻል ሁኔታ that is the reality። የምትፈልጉትን ፋይናንሻል ስታተስ አቺቭ ማድረግ that is the possibility። ጥቂት ሰዎች ሪያሊቲውን እምቢ ብለው የሚፈልጉትን ፖሲቢሊቲ ያሳኩ ሰዎች አሉ። ሁለት ዓለም አለው ማለት ነው። አንደኛው ሪያሊቲ ነው፣ አንደኛው ፖሲቢሊቲ ነው ወይም ፖቴንሻል ብለን የምንጠራው ነው። ሪያሊቲ ውስጥ የሚኖሩ ሰዎችና ለብዙ ዓመት ከሪያሊቲ ጋር በመጣበቅ ብዛት የተዋሃዱ ሰዎች ስለ ፖቴንሻል ስታወሩ ወይ ቅዠት ወይ ዝም ብለው ሆከስ ፖከስ የሚያስተምሩ ምናምን አድርገው እንዲያዩን ያደርጋቸዋል። ይውላል አሁን እዚህ ቤት ውስጥ ምን በልና 80 ሰው 100 ሰው ቢኖር 80 ወይም 100 አይነት ፖይንት ኦፍ ቪው አለ። ሁሉንም ፖይንት ኦፍ ቪው ወደ አንድ ቦታ ማምጣት አይቻልም። ግን ኮመን የሆኑ ነገሮችን ልንገራቸው። ሁለቶቹም ዓለማት ሪል ናቸው። አንደኛው የሪያሊቲ ዓለም ነው። ይሄ የሪያሊቲ ዓለም የሚመጣው ካላፊ ጊዜ ነው። ካሳለፍነው፣ ከኖርነው፣ ከለመድነው በህይወታችን ውስጥ ካለፈው ነገር ነው የሚመጣው። በተደጋጋሚ ለዓመታት ከመኖራችን የተነሳ it feels so real that እሱ መለወጥ የሚባል ነገር በጣም ከሰዎች ኮንሽስነስ ይራቃል። ለዚህ ነው ሰዎች ለመለየት የሚያስቸግራቸው። ይኸውልህ የመጀመሪያው ጮኛ እንደዚህ ያነሳው ነበር። ከዛ በኋላ I tried to ላስተካክለው ስላልቻልኩ he was gone። የሚገርመው ነገር the second fiance was the same. He's almost the same but እንዳውም worse ነው። what can I do? okay if I tell you what to do ታስተካክሉታላችሁ ወይ ነው ትልቁ ጥያቄ። ሁለት ቢዝነስ ጀመርኩ፣ ሁለቶቹን ፌል አደረጉ። አሁን ሶስተኛውን ጀምሬያለሁ፣ የመውደቅ ምልክት እያየሁበት። what can I do about this thing? ቤተሰቤን አንድ ላይ ለማምጣት ያላደረኩት ጥረት የለም። 2-3 መንገዶች ሞከርኩ፣ የሰሩ ይመስሉና ፌል ያደርጋሉ። አሁንም ወደ በፊቱ ኬዎስ ተመለስ። what can I do? እነዚህ ሰዎች በነገራችን ላይ የእውነት ማስተካከል አይፈልጉም። አንዱ ያወቅኩትን ነገር ልንገራችሁ። በመጀመሪያ ደረጃ ሲሪየስ ነገር እናውራ። would you like it? okay ፈጣሪን በተመለከተ የተለያየ እኔ እግዚአብሔር ብዬ እጠራዋለሁ። እናንተ ደግሞ የምትጠሩበት የራሳችሁ መንገድ ይኖራችኋል። እኔ ብዙ ሰዎች በፈጣሪ የሚያምኑ ይመስለኝ ነበር። ግን ይሄን ስል አንድ ነገር ላሳምናችሁ። ሰዎች ፈጣሪ መኖሩን ያምናሉ፣
ብዙ ሰዎች በተለይ ኢትዮጵያ ውስጥ ስለ ፈጣሪ ብዙ ነገር ያውቃሉ። ብዙ ጥቅስ ይጠቅሱላቸዋል፣ ኢምፕረስ ያደርጓቸዋል። when it comes to living the life on the ground, you will prove that they don't know who God is. ምክንያቱም በአሰባበካቸው ታውቋቸዋላችሁ አይልም፣ በፍሬያቸው ታውቋቸዋላችሁ ይላል። እውቀታችሁን ልትደብቁ የማትችሉበት አንደኛው ነገር ምንድን ነው ካላችሁ ፍሬ ነው። ውጤታችሁን አሳዩኝና እምነታችሁን ላሳያችሁ። ቀላል ነገር ነው። የትኛውም እምነት ተከታይ ልትሆኑ ትችላላችሁ፣ ግን how you believe is demonstrated in your results. ልንደብቀው የማንችለው ነገር ምንድነው ታውቃላችሁ? ቋንቋችንን ክራፍት ማድረግ እንችላለን፣ ሰዎችን ኢምፕረስ በሚያደርግ መንገድ። መደበቅ የማንችለው ነገር አፈንግጦ ወጥቶ ለዓለም የሚያሳጣን ነገር ውጤታችን። ምን ማድረግ እንችላለን ስለ ውጤታችን? ኤቭሪባዲ ኖውስ ኢት። ባንክ ቤት የሚሰሩ ሰዎች ያውቃሉ፣ ፋይናንሻል ነገራችንን ያውቃሉ። ጎረቤቶች ቤተሰባቸውን እንዴት እንደምታስተዳድሩ ያውቃሉ። አንዳንድ ሰው የመድረክ ሰው ነው። በጣም ፈራው በህይወቴ ውስጥ እንዳይከሰት የምፈልገው ነገር የመድረክ ሰው መሆኑ። እዚህ አያችሁኝ አሁን እንደ ኦልሞስት አም ላይክ ኤንጅል አይደል? what about if when I go home? አንዳንድ ሰው ቤቱ ጭራቅ ነው፣ አደባባይ እንደ መልአክ። ይሄ ማለት ምን ማለት መሰለህ? ትክክለኛው እምነቱ የትኛው ነው ማለት ነው? ቤቱ ያለው ትክክለኛው ማንነቱ ሳብኮንሺየስሊ የሚኖረው ኑሮ፣ ይሄ ፊልተር ተደርጎ አለባበስ፣ ከረባት፣ ምናምን አነጋገር ኮይን ተደርጎ እሱ አይደል። ስትኖሩ የምትገኙት ነገር that is how real you are። አሁን እንግዲህ ከዚህ በፊት በጣም በተደጋጋሚ ስላወራ ነው ልለፈውና ሪያሊቲ የሚመጣው ከኃላፊ ጊዜ ነው። አንዳንዶቻችን በደንብ ትሬን ተደርገናል። ስለ ገንዘብ፣ ስለ ሰው ልጆች፣ ስለ ራሳችን፣ ስለ ግንኙነቶች፣ ስለ ጤና about everything subconsciously የተማርንና ስናደርገው ራሳችንን የምናገኝ ሰዎች ታድለናል። ስለዚህ we don't have to do anything። አንዳንዶቻችን ደግሞ ብዙ እሳት የሚፈጅ ነገር ውስጥ እንድናልፍ ሆነን ተሰርተናል። አንድ ጊዜ ካወቅን ግን ብዙ ነገር እንደምናስበው እሳት የሚፈጅ ነገር አይደለም። ግን ለማንኛውም ያለፍንበት መንገድ እዚህ አምጥቶናል። ስለዚህ ማመስገን ነው የሚገባኝ ማለት ነው። በነገራችን ላይ ለሚታዩ ህይወታችሁ መለወጥ ትፈልጋላችሁ ወደ ጥሩ ነገር ኦኬ። ስለዚህ በፍጹም የመጣችሁበትን መንገድ እንዳታማሩ። በዛ መንገድ ባትመጡ ኖሮ እዚህ ቤት ዛሬ አንገናኝም ነበር ማለት ነው። ሌላ ይሆን ነበር ፓዛችሁ። we are here ማለት ተንከባክቦ እዚህ ድረስ አምጥቶናል ያለፈው ዘመን። ስለዚህ ሪያሊቲ ሙሉ በሙሉ ዲስክሬዲት መደረግ ያለበት መጣል ያለበት ነገር አይደለም ማለት that's good. The question is, do you want to live in your reality? አሁን ባለው መሬት ላይ በተጨበጠ አይነት አኗኗር መቀጠል ትፈልጋላችሁ ወይስ you want a different change? ኦኬ፣ ለውጥ የሚፈልግ ሰው any kind of ለውጥ everybody okay ለውጣችሁ ያለው ፖቴንሻላችሁ ውስጥ ነው። ለብዙ ሰው ይሄ አባባል ግልጽ አይደለም። በነገራችን ላይ let me clarify for you. ፖቴንሻል ማለት ምን ማለት መሰላችሁ? ሊሆን የሚችል ግን እስካሁን ያልሆነ ማለት ነው። ሊሆን የሚችል እስካሁን ያልሆነ በምታውቁት እንትን ላስረዳችሁ በግልጽ እንደው ፊዚካል ነገር። ለምሳሌ ግድብ ይገደባል አይደለ? ኤሌክትሪክ ለማመንጨት ኦኬ። ግድብ ሲገደብ የሚሆነው ነገር ምንድን ነው? እስኪ የምታውቁትን ኮመን ነገር ግድብ የሚገደሙ ምን ለማድረግ ነው? ውሃ ምን ለማድረግ? ውሃ ከፍ ለማድረግ ነው አይደል? በቃ that's the only thing። ግድብ የሚሰራው የላይኛውን ጫፍ ከተርባይኑ በላይ ያለውን ጫፍ ከፍ ለማድረግ ነው። ፖቴንሻል ኢነርጂው ተርባይኑና ወይ በውሃው ከፍታ መካከል ስለሆነ ያለው ማለት ነው። አንዴ ውሃው ወርዶ ተርባይኑን ከመታና ከተርባይኑ በታች ከወረደ በኋላ it's potential is lost። ግድቡ ውስጥ እስካለ ድረስ ግን ፖቴንሻል፣ ከግድቡ ከወረደ በኋላ ሪያሊቲ ነው። ምን ማለት ነው? መቶት አልፏል። ኤሌክትሪሲቲ is generated። ከዛ በኋላ ፖቴንሻሉ ከዛ በታች ላለው ቁልቁለት ነው እንጂ ከዛ ድረስ ላለው ሎስት። ፖቴንሻል ሆኖ የሚቆየው ውሃ ነው ተስፋ ማለት ነው አይደል? ኤሌክትሪክ ከዚህ ቀጥሎ ለምንጠቀምበት ኤሌክትሪክ ያለፈው ነው፣ ከዚህ በኋላ የቀረው ነው። ኦኬ፣ ምን በሌላ አነጋገር በእያንዳንዱ ሰው ውስጥ አንሊሚትድ ፖቴንሻል አለ። ልክ እንደዚህ ብዬ ስል ሰዎች ምን ይላሉ መሰል? አያቀኝም ማለት ነው።
አቀኝ ማለት አንሊሚትድ ነው ያልከው። እስኪ አንሊሚትዱ ቀርቶ ይሄው በወጉ በኮነነኝ አለቻል። እሱ ይቀርቶ ለምን እንደዛ ይላሉ መሰላችሁ? ፖቴንሻል ማለት የነሱ ነገር ስለሚመስላቸው ነው። your potential has nothing to do with you. ከተያያዛችሁበት ምንጭ ጋር እንጂ ከእናንተ ጋር ምንም ግንኙነት የለውም ፖቴንሻል ማለት። ሰዎች የሚያስቡ መረጃቸውን ሂፖካምፐስ ውስጥ ስቶርም እንደሚያደርጉ ምናምን ነበር አይደል የምታውቁት? እስካሁን የምናውቀው መረጃችን አንጎላችን ውስጥ እንደሌለ ታውቃላችሁ? your brain doesn't store anything. It is stored in the unified field. አንቴና ነው አንጎል እንጂ መረጃችንን የምንቀበልበት አንቴና ሲግናል መቀበያ ነው እንጂ አንጎል መረጃ ማከማቻ አይደለም። መረጃ የሚከማቸው ሌላ ቦታ ነው። ኦኬ፣ ይሄ ከሆነ ምንድነው ይሄ ሴኩሪቲ ምናምንቴ እያልን የምናወራው ነገር ምንድነው? if ሁሉ ነገር ከኛ ውጭ ከሆነ where is it? ሐሳብ ከየት ነው የሚመጣው? ህልም ከየት ነው የሚመጣው? ኢንስፒሬሽን ከየት ነው የሚመጣው? በጣም ድሃ የሆኑ የማቀቁ ሰዎች መካከል ድንገት ህልም የሚገባበት ሰው የቤተሰቡንና የትውልዱ መስመር ይለውጣል። ከየት አምጥቶ? አሁን ኤሎን ማስክ የዓለምን $1 ትሪሊየን የይዞታ ባውንደሪ ለመጀመሪያ ጊዜ ሰበረ። ከየት ተነሳ? መጀመሪያውኑ ይታይ ነበር እንደዚህ አይነት ሰው እንደሚሆን? አሁን ሰፈሩ ሄዳችሁ ብታዩት ኖሮ በልጅነቱ ይሄ ነገር ይታይ ነበር? እንደውም እንደ ቀሽቃዣ እንደ ቀውስ አይነት ያደረገው እንደነበር ምናምን ይላሉ ሰዎች። ከየት ነው የሚመጣው እንደዚህ አይነት ነገር? ከየት ነው የሚመጣው? ዓለምን የሚለውጥ የፖለቲካ አይዲዮሎጂ፣ ዲስራፕቲቭ ቢዝነሶች ከየት ነው የሚመጡት? ትላልቅ እንደነ አሌክሳንደር ዱማስ አይነት ከ200 ዓመት በኋላ እንደ ፍሬሽ የሚነበቡ ፎይታ የሚባል መጽሐፍ ተተርጉሞ አይታችሁት ከሆነ እንዴት አርጎ እንደዛ ሊጽፍ ቻለ? በዛ ዘመን የዛሬ 200 ዓመት በየአይነቱ ሰው እንደ ኒኮላ ቴስላ አይነት ሰዎች ከየት መጡ? ከየት ነው የሚመጡት እነዚህ ሰዎች? ማለት ምንድነው የሚለያ? ከየት ነው ሐሳባቸው የሚመጣው? ከየት ነው ያ ኢንስፒሬሽን የሚመጣው? ይሄንን ከዚህ ስጋ ውስጥ እንደሚመነጭ አርጋችሁት የምታስቡ ከሆነ you are lost. ይኸውላችሁ let me tell you something. የተገለጠ ዓለም የሚታይ ዓለም አለ፣ ያልተገለጠ የማይታይ ዓለም አለ። የመንፈስ ዓለም አለ፣ የአካላዊው ዓለም አለ። ሰዎች የሚመስላቸው አካላዊውን ዓለም ማኒፑሌት በማድረግ የሚፈልጉትን ውጤት እንደሚያመጡ ነው። ግን ዛሬ የምነግራችሁ ነገር የገሃዱ ዓለም ምንጭ ገሃድ ካልሆነ ዓለም፣ ይህን እንድታውቁ ያስፈልጋል። ገሃዱን ዓለም ያስገኘው የማይታየው ዓለም። ምናልባት ይሄን ከመጽሐፍ ጥቅስ የምትፈልጉ ሰዎች ካላችሁ ሂዱና ሂብሩ ቻፕተር 11 ቨርስ 3 አንብቡ። የሚታየው ዓለም ከማይታየው እንደመጣ በእምነት እናስተውላለን። ኦኬ፣ የማይታየው ዓለም ከሆነ ኮዙ በገሃድ የተገለጠ ቢዝነስ ከመጀመሩ በፊት ተጀምሮ ያለቀ ቢዝነስ እዚህ ውስጥ አለ ማለት ነው። ኪሳራም እንደዛው። በጣም ኢንስፓይሪንግ የሆነ ቤተሰብም በጣም ዲስግሬስፉል የሆነ ቤተሰብም መጀመሪያው የሚሰራው በውስጥ በኩል፣ ያ የተሰራው ነገር በውስጥ በኩል ተደብቆ ስለማይቀር ስጋ ለብሶ አካል አበጅቶ በገሃዱ ዓለም ላይ በሰዎች እስከሚታይ ድረስ ይወለዳል። ወደዚህ ዓለም ሲመጣ ይገለጣል እንጂ የሚፈጠረው ግን እዚህ ገሃድ ዓለም ላይ አለ። ይሄ ግልጽ ከሆነ ህይወታችን የሚለወጠው በእኛ ውስጥ ነው ማለት ነው። በሌላ አነጋገር ኦኬ፣ ህይወታችንን ለመለወጥ ከህይወታችን የሚበልጥ ነገር ጋር መያዝ ያስፈልጋል። አይመስላችሁ? ጤንነታችን ሰውነታችን ውስጥ ካልሆነና የሚመጣው ከሌላ ቦታ ከሆነ ዳሽቦርድ ነው ማለት ነው። ሰውነታችን የጤንነት መገለጫ ዳሽቦርድ ነው እንጂ that's not where it is made ማለት ነው። ሀብት መጀመሪያ የሀብት ኮንሽስነስ መጀመሪያ ሰው ውስጥ ነው የሚፈጠረው። then people see it በውጭ በኩል ይገለጣል። መጀመሪያ ሰላም በውስጥ በኩል ነው የሚመጣው። ከዛ በኋላ ስትጨብጡትና ፊታችሁ ላይ የሚታየውን ፈገግታ ሲያይ ሰዎች የሚያዩት ነገር ይሆናል። በውስጥ በኩል የሌለን ነገር በፊት ለፊት በኩል ገልጣችሁ ማሳየት በጣም አስቸጋሪ ነው። ኦኬ፣ ስለዚህ ፖይንቱ ምንድን ነው ማለት ነው? የሪያሊቲው ዓለም እስካሁን ሰዎች ከኖሩበት መንገድ ተነስቶ የተገለጠ ዓለም፣ ያልተገለጠ ሌላ ዓለም ደግሞ አለ።
የወደፊቱን ህይወታችሁን በተለየ መንገድ መኖር ከፈለጋችሁ your future belongs in the unknown። የምትፈሩት እኮ ለዛ ነው። በነገራችን ላይ ትልቅ ነገር ታስቡና የሆነ ጭረት አእምሯችሁ ውስጥ ይመጣና you are sparked የሆነ ቪዥን ይገባባችሁና ግን አሁን የምትኖሩትን ህይወት ካያችሁት ነገር ጋር ስታወዳድሩት አይመሳሰልም። so you settle back ሰላም አለ እዚህ ጋር፣ ምክንያቱም this is familiar ለአመታት ታውቁታላችሁ ይሄን። ስለዚህ የትኛውን ነው የምታምኑት? ከዛኛው ነገርና ከዚህኛው ነገር የትኛውን ነው የምናምነው? ይሄኛውን። ስለዚህ we settle። እንደገና ሌላ እንዲህ አይነት ቦታ ትሄዳላችሁ ወይ መጽሐፍ ታነባላችሁ ወይ ነገር ስፓርኩ እንደገና ይነሳል። that's possible why not? ከዛ በኋላ ሰፈር ትሄዳላችሁ፣ ትጨባበጣላችሁ ከሆነ ሰው ጋር። ከየት ነው የምትመጣው? እባክህ እንደዚህ የሆነ ሀሳብ እንትን ሰላም ነው አይደል? አዎ ሰላም ነው። ምንድን ነው እሱ? ቢዝነስ ሊጀምር ፈልጋለሁ። ልክ እቺን ቃል በጆሮ ሲሰማ የእናንተን የበፊቱን ሰውዬ ሪሉን ሰውዬ ሪያሊቲውን ሰውዬ ያውቀው የለ ያወራችሁት ነገር በጣም የራቀ ነው ከዚህ ነገር። ያው ወፈፍ አድርጎታል አይሉም እንዴ? ይላሉ። ከዛ በኋላ እናንተም ወፈፍ ያደርጋችሁ ሲመስላችሁ ምንድን ነው የምታደርጉት? ወደ ጤናችሁ ወደ ማስተዋላችሁ ትመለሳላችሁ። that's how people live። ስለዚህ ወደ ማናውቀው ዓለም ውስጥ ገብተን የሆነ ነገር መኖሩን እናቅና ማስረጃ ያለው ዓለም እራ አትበድ ሲለን ወደ ነበርንበት እንመለሳለን። that's how we live። ያ አሁን የምላችሁ ዓለም ሪል ባይሆን ኖሮ እውነት ባይሆን ኖሮ ደሃ በድህነቱ መስመሮች አይቀላቀሉም ነበር ማለት ነው። ከአዳም ጀምሮ ከልጆቹ ጀምሮ የደሃው መስመር ለብቻው የሀብታሙ መስመር ለብቻው ነበር። ግን እንደምታውቁት ፓወር doesn't stay at single place። ሮም በጣም ትልቅ ፓወር ነበረ፣ ኮላፕስድ። ባቢሎን ትልቅ ኮላፕስድ። የፈርዖኖች ዳይናስቲ ኮላፕስድ። ፓወር ቋሚ ሆኖ የሚቀጥለው እግዚአብሔር ገብቻል። it change places power change places። ኦኬ ይሄ ከሆነ why do you attribute anything to yourself? ከአንድ ቦታ ከሆነ የሚመጣው እኔን ምን የሚያስጨንቀኝ ነገር አለ? ኦኬ ህይወቴን መለወጥ እፈልጋለሁ ካልኩ ያን ኮኔክሽን እርግጠኛ ማድረግ ያስፈልገኛል። ኦኬ ሰዎች በፈጣሪ ባያምኑ ሀብታም መሆን አይችሉም ወይ ልትሉ ትችላላችሁ። አሁንም ከማውቀው ፋክት ልንገራችሁ፣ ይችላሉ። ታዲያ ምንድን ነው ችግሩ? እኔ እኮ የፈለግኩት እሱን ነው። ኦኬ ቶኒ ሮቢንስ የጠየቀውን ጥያቄ ልጠይቃችሁ። do you want to be the richest man in the grave, in the tomb, in the coffin? do you want to be the richest man in the coffin? በመቃብር ውስጥ ያለ የዓለም ቁጥር 1 ባለሀብት መሆን ትፈልጋላችሁ ወይ? በሳጥን ውስጥ ያለ ማለት ነው። do you want that? ኦኬ ገንዘብ ብቻ ነው ገንዘብና ደስታም ትፈልጋላችሁ? ኦኬ ገንዘብና ደስታ ብቻ ነው ገንዘብና ደስታና ሰላምን ትፈልጋላችሁ? ገንዘብና ሰላምና ደስታ ብቻ ነው ወይስ ጤናም ትፈልጋላችሁ? እነዚህ በሙሉ ትፈልጋላችሁ? ይሄ ሆል ነገር ያለው አንድ ቦታ ብቻ ነው። ይሄ ነገር በእናንተ ማዕከል ላይ ነው ያለው። it exists as potential። ያልተገለጠ ካልሞከራችሁት በስተቀር forever የማታዩት ግን as a potential ያለ ማለት ነው። ኦኬ አሁንም ግልጽ እንዲሆንላችሁ ፖቴንሻል የሚለውን ነገር ባን ነገር ላስረዳችሁ። ከሀስ ከፐ በቅደም ተከተል ላታስታውሱ ትችላላችሁ። የአማርኛ ፊደላት አለው አይደል? ቋሏ ሟ ምናምንን ጨምሮ ማለት ነው። ከ0 እስከ 9 ያሉትን ዴሲማሎች ጨምሮ ማለት ነው። ኦኬ ከሀስ ከፐ ካለው የፊደል ገበታ ስንት መጽሐፍ መጻፍ ይችላል? ስንት መሆን ይችላል? just think about it። ፊደል ገበታው በአንድ ገጽ ላይ በአንድ ወረቀት ላይ እንደዚህ ማየት ነገር ናት። ሃሁ ሂ ሃ ሄ ህ ሆ እያላችሁ እስከ ፐ ሄዱና ከዚች ከአንድ ገጽ ማቴሪያልስ ምን ያህል ስንት አይነት መጽሐፍ በቁጥር ስንት መጽሐፍ መጻፍ ይችላል? ኦኬ ስለዚህ ኢንፊኒቲ ኢን ፎርም ኢዝ ቬሪ ፓኬጅድ። በዚህ አይነት መንገድ ነው የሚቀመጠው ማለት ነው። የሰው ልጅ የፊደል ገበታ ነው። ልክ እንደዛው ማለት ነው። ከፈለጋችሁ ድሃ ልታወጡት ትችላላችሁ፣ ከፈለጋችሁ ሀብታም ልታወጡት ትችላላችሁ፣ ከፈለጋችሁ ሌሊቱን ሙሉ 10 ጊዜ አይኑን እየከፈተ እየገለጠ ሰላም የሌለው ለረብሻ የተፈጠረ የሚመስል ሰው ሊወጣው ይችላል። አብሯችሁ ከተቀመጠ
የተጠናወታችሁን ጋኔን የሚያስወግድ በጣም ሰላማዊ ሰው ደግሞ ሊከሰት ይችላል። it's up to you what to write out of that። የሰው ልጅ በሰው ልጅ ውስጥ ያለው የፈጣሪ መልክ it's like የፊደል ገበታ you can create anything ግን እና ሁሉንም እንፈጥራለን ወይ ካላችሁ no በእያንዳንዱ ነፍስ ውስጥ ተደርጋ የመጣች ስጦታ አለች። መስመሯ ስትከተሉ ቅድም ያልኳችሁ ነገሮች በሙሉ available ናቸው። ያችን የተሰጠቻችሁ መስመር ስትከተሉ አንደኛ ሸክም አይሆንባችሁ። it's easy, it's flow, you love it, you are happy። ከተፈጥሯችሁ ጋር የሚቃረን እርስ በርሱ ኮንፍሊክት የሚያደርግ ነገር አታገኙ። ልክ ጫዋታ እንደሚጫወት አይነት ነው የሚሆነው ኑሮ። አሁን እግር ኳስ ተጫዋቾች ስራ እየሰሩ ነው ትላላችሁ ነው እየተጫወቱ ያን ሁሉ ላይ ያንጠፈጠፉ ነው ግን ምን ያደርጉ ነው የሚባሉት? ኦኬ በሆነ አይነት ቦርድ ሩም ውስጥ ቢዝነስ በጣም ጠንካራ ቢዝነስ ዲል የሚያደርግ ሰውዬስ ይሄን ሰጣሃለሁ ይሄን እንትን ታደርገኛለህ ምናምን እናደርጋለን ምናምን በሁለት ዚገድ ምናምን ለሚል ሰውስ እየሰራ ነው። ኦኬ ቤተሰቦቹ መካከል ሆኖ የቤተሰቦቹን ኢሹ ሰትል የሚያደርግ ሰውዬስ ቆይ let me tell you something guys ግድ ይላችሁ ብትሰሙ ይሻላችኋል። ህይወታችሁን ተሸክማችሁት እንድትሄዱ ኃላፊነት እንደተሰማችሁ ሆኖ የሚሰማችሁ ከሆነ you are going to struggle forever። ህይወታችሁ በፍሎ መሄድ ያለበት ይልቁንም የናንተን ጥረትና ግረት አስቀርቶ ልክ ትልቅ ጅረት ላይ ሄዳችሁ ብትተኙ ይዟቸው እንደሚፈልገው እንደሚሄደው እንደሆነ አርጋችሁ የምትረዱ ከሆነ you are going to be in peace። አንድ ሌላ ነገር ላረጋግጥላችሁ የሚመጣውን ነገር ትኩስ በትኩሱ ልስጣችሁ። በነገራችን አሁን የምትኖሩ ኑሮ አለ አይደል? ብትተኙም ባትማሩም ሴሚናር ባትመጡም ይሄን ህይወት ትኖሩታላችሁ። ይሄን አረጋግጥላችኋለሁ። አሁን የምትኖሩት ኑሮ አይልተው እንኳን በትሉ አይተዋችሁ ምክንያቱም you are accustomed to it ትኖሩታላችሁ ይሄኛው ኑሮ። ሌላ ከፈለጋችሁ ግን ሌላኛው ህይወት ከዚህ በፊት አቋርጣችሁት ከማታውቁት አጥር ወዲያ ነው ያለው። it's in the unknown። ፊሊንጉ unknown ነው። ኤክስፔሪየንሱ unknown ነው። ስታስቡት ሰውነታችሁ ውስጥ የምትፊል የምታደርጉት ነገር ጠቅላላ unknown። ያ unknown በአንድ በኩል ኢንስፓየር ያደርጋል። ቆየት ስትሉ ግን የማስፈራት ነገር አለው። ስለዚህ ብዙ ሰዎች ምክንያቱን አያውቁትም ነካ ያደርጉትና እንደ ኤሌክትሪክ ንዝረት እንደገና ወነበሩበት ቦታ ይመለሳሉ። do you want to do something big with your life? okay it's in the unknown and that unknown is inside። አሁን let me ask you እንደገና ሌላ ጥያቄ። ትልቅ ነገር በዓለም ላይ ማድረግ በምትመርጡት የህይወት መስክ ማለት ነው ንግድ ይሁን ኢንተርፕሪነርሺፕ ይሁን ሚውዚክ ይሁን እናንተ ታውቁታላችሁ። ዝም ብሎ ተድበስብሶ ሰፈር ውስጥ መንደር ውስጥ የሚቀር ሳይሆን ከፍ ብሎ የሚታይ ነገር ማድረግ የሚፈልግ ሰው አለ? ኦኬ let me say it. oh that's amazing። ኦኬ ስለዚህ ልክ ስትጀምሩት ያስፈራችኋል። ማስፈራቱ አንናቹራል አይደለም ናቹራል። ባትፈሩ የተለመደውን ነገር ነው እያደረጋችሁ ያላችሁት ማለት ነው። ምንም ፍርሃት ምንም አይነት መዋዠቅ ምንም አይነት የባይተዋርነት ስሜት ካልተሰማችሁ you are treading on the same ground። ምንም የተለወጠ ነገር የለም ማለት ነው። ከፈራችሁ ግን ቀጥላችሁ ከሁለት አንድ ነገር መወሰን ትችላላችሁ። ወይ ፍርሃቱ ፊት ለፊት ትጋፈጡታላችሁ ወይ የፈራ የደነገጠ ይመለስ እንዳለው ትመለሳላችሁ። ኦኬ ወደፊት መሄድ ትፈልጋላችሁ? በነገራችን ላይ በጣም አቅል ያሳያችኋለሁ መጨረሻ ላይ ትፈልጉታላችሁ ወይ? አይናችሁን ብትቀርጽልኝ that's amazing። የሰው ልጅ እንደዚህ መለወጥ እንደሚፈልግ ለዚህ ነው ማስተማር የምወደው በነገራችን ላይ and I know it's my gift። እንደዚህ የሰው አይን ፈጦ ሲያየኝ that's my gift። ለምን መሰላችሁ? ለኔ ውለታ ለመዋል እንደማታረጉ ታውቀዋል ነው እንዴ? አይደለም። ሁለት ነገር ነው የሚገባኝ ማለት ነው። I'm doing the job and that is where I want to do the job። እኔ እንደዚህ አይነት ስራ በዓለም ላይ ልብ የሚያረሰርስ ነገር ያለ አይመስለኝ። I don't know if yours is different. I don't know ግን that's complete different። ይሰማችኋል? ግን የሆነ ነገር ከፍ ሲል በፊት ከገባንበት that is where people live። በጣም የሚገርም ነው። ኦኬ ከእረፍት በኋላ ተመልሼ እመጣለሁ።